ዛሬ የናታ ቀኑ ነበር። ነገር ግን ደግሞ እንዴትም ብሎ አምልጠዋል። ናታን እየመሰላቸው ሌላ ሰውም ይዞ ነበር። ያም ሰው ደግሞ እናንተ ምን እየፈለጋችሁ ነው? እኔ እኮ የምትሉት የምታወሩት ነገር ምንም አይነት ሊገባኝ አልቻለም። ምን እያወራችሁ ነው? አይ እኛ ምንም አውርተን ሳይሆን ናታን እየመሰልከን ነበር። ነገር ግን ደግሞ አሁን አንተ ማትረፍ የምትፈልግ ከሆነ ናታን ከየትም ይሁን ከየት ደውለህ አሁን ነው እዚህ ልታመጣው እንፈልጋለን እያሉት ነበር። እናንተ ምን እያወራችሁ ነው? እኔ እናንተ የምታወሩት ነገር ምንም ሊገባኝ አልቻለም። ምን እያላችሁኝ ነው እንዴ? ናታስ የሚባለው እኔ አላቀውም። እንዴት አድርጌ ነው ለእናንተ ማመጣው? ጠይብ ይሄንን ነገርስ እንዴት ነው አድርገው የምትሉኝ? የማታውቁት ሰው ይዛችሁ ማሰቃያት የሚያስደስታችሁ ነገር ከሆነ እንደፈለጋችሁ ማድረግ ትችላላችሁ እያላቸው ነበር። በዚህ ንግግሩ መሰል ትንሽ ሸኮክ ብሎ አንዱ ወደ ያፌት ይደውላል። ያፌትም ጥሩ ዜና እንዲነገረው ጠብቆ ነበር። ነገር ግን ደግሞ እንዴት ነው የያዛችሁት አይደል እያላቸው ነበር። አይ አቶ አለቃ እኛ ምንም ማድረግ አልቻልንም። እሱ መስሎን ይዘነው ነበር። ነገር ግን ደግሞ አጠገቡን ስንደርስ እሱ አይደለም እያላ ነበር። ያፌትም እባክህን ምንድን ነው የምታወራው? አሁኑኑ ካለበት ድፍት እንድታረጉት ነው የሚፈልገው። አላገኘሁትም የሚለው ነገር እኔ አልስማማም። ከየትም ይሁን ከየት የትም ይኑር የት እንድትደፉት ነው የሚፈልገው እያለው ነበር። ያፌት ከመኪና ወርዶ በኤፎ ተደብቆ ነው የሚያወራው። ይህንን ያያንዳንዱ ኤፎ ደግሞ ይህንን ያንዳንዱን መስኮት ከፍታ እያዳመጠች ነበር። በዛም ሰዓት ጭንቅ ጥብብ እያላት መኪና ውስጥ ሆና ወደ ናታን ትደውላለች። ወደ ናታን ስትደውል እየደጋገመች ነው የምትደውለው። የናታን ስልክ ደግሞ ይሄ ያፌት ተብዬው የናታንም ስልኩ ጣልፎታል። የምትደውለው ያያንዳንዱ ሄዶ ለሱ ነው የሚደርሰው። እሱ ስልኩ ሲጮህ አውጥቶ ያያል ኤፎ ናት። ይሄም ደግሞ በቃ አላገኘሁትም አልተገኘም የሚለው ነገር እኔ መስማት አልፈልግም። ከየትም ይሁን ከየት እንድትደፉት አልያዝ ካላችሁ ደግሞ ባለበት እንዲደፉት እያላ እያስጠነቀቃ እየነገራ ይሄ አሁንም ተመልሶ መኪናው ይገባል። በዛን ሰዓት እሱ ሲያወራ ያያንዳንዱን ስለሰማች ኤፎ ደጋግማ ወደ ናታን ስትደውል እሱ ነው የሚያየው። እባክህን የኔ ናታን ስልኩን አንሳው፣ እባክህን የኔ ናታን ስልኩን አንሳው እያለች ልታስጠነቅቅ ነበር። ነገር ግን ደግሞ ስልኩ የሚጠራው ወደ ይሄ ያፌት ጋ ነው። ነገር ግን ያፌትም ጋር ይጠራል፣ እዛ ናታም ጋር ይጠራል። ናታም በዛ ሰዓት በመደባበቅ ስላላ እየደወለችበት ስልኩም እየጠራ ለማንሳት አሊመች እያለው ነበር መሰል። ከዛ የሚቀጥለው ይሄ ያፌት ተብዬው ተነስቶ ወደ መኪናው ይመጣል። በጣም ትንሽ የዛሬው ያሳዝናል። ያፌት ተብዬው ይህንን የሚያደርገው የሚያወራው የእያንዳንዱን ካወራ በኋላ ተነስቶ ወደ መኪናውን ይመጣል። መኪናውን ሲመጣ ኤፉ አንቺ ወደ ናታን እየደጋገምሽ እየደወልሽ ነበር እያላት ነበር። ኤፉም ደግሞ ማ እኔ እያለችው ነበር። ስልኩን እኮ እኔ ጋ ነው ስለጠለፍኩት እኮ እኔም ጋር እየጠራ ነበር። ግን ምን ልትይ እየደወልሽ ነበር? ግን ደግሞ ወደሽም ጠላሽም በዛሬ አያልፍም ናታን፣ ዛሬማ አያልፍለትም እያላት ነበር። በዛን ሰዓት ኤፎም ተናዳ ይህንን ሁላ የሚሰቃየው ይህንን ሁላ የሚሆነው ደግሞ ለኔ ናታን ብዬ ነው እንጂ ስለማንም ብዬ አይደለም። ስለዚህ ዛሬማ እሱ አደጋ ላይ የሚወጥ ከሆነ እኔና አንተ ደግሞ አብረን አደጋ ላይ እንወጥቃለን እያለች የመኪኑን ፍሬን እያዘች አደጋ ላይ ሁለታቸውም ተካተዋል። ነገር ግን ደግሞ የሚያሳዝነው የእናቱ ነገር ነው። እናቷ ምን እያለች ነበር የሚለው አብረን የምናይ ይሆናል። ለዚህ ቤት አዲስ ሆናችሁ ሰብስክራይብ ማድረግ አትርሱ። የዛሬው ሀረግ ትንሽ ያሳዝናል። ምግብ እያቀረቡ ዳጊ እናም ደግሞ የዳጊ አጎት እንዲሁም ደግሞ ገኒ ምግብ እያቀረቡ እየበሉ ነበር። ነገር ግን ደግሞ ገኒ እንዴ ዛሬ እኮ ምንም ጥሩ ስሜት እየተሰማኝ አይደለም። ልጄ ኤፎ ምን ሆና ይሆን?
ምግብ መስራት ከጀመርኩኝ እስካሁን ጥሩ ስሜት የተሰማኝ ነገር አይደለም። ነገር ግን ደግሞ የሆነ ነገር ሆና ይሁን እስቲ በልጄ ስልኩን አቀብለን ልደውልላት እያለች ነበር። ዳጊም ደግሞ ስልኳን አቀብላለሁ ብሎ እዛው በዛው ቢያይም ስልኩን ቶሎ ለማግኘት አልቻለም። በዛን ሰዓት ደግሞ በቃ በኔ ቴክስት ላድርግላት ወይም ደግሞ በኔ ልደውልላት እያለ በሱ እየደወለላት ነበር። ነገር ግን የዛሬው ትንሽ ከባድ ነው። እቺም እናት አይ የሆነ ተፈጠረማ ነገር ይኖራል ዝም ብሎ አይደለም እንደዛ ይሄ ስሜት የሚሰማኝ እያለች ተጨንቃለች። አይ በቃ ምንም አትሆንም እያሏት እያረጋጓት ነበር። በቃ እሺ እናንተ እንደዛ ቢላችሁ ከሆነ እንደናንተ ያድርገው ነገሩን። ግን እኔማ እንደዛ አልመሰለኝ የሆነ ነገር እያስጨነቀኝ ነበር። እናንተ ደግሞ እንደዛ ካላችሁ እሺ በቃ እናንተ እንዳላችሁ ይሁን በቃ ትንሽ ትንሹም ቢሆን እያሏት ነበር። እሺ ብላ ያው ድካምም ሊሆን ይችላል ያኔ አሁን አይደል እንደ ስራ ጨረሽው ለዛም ሊሆን ይችላል እያሏት እያረጋጓት ነበር። ነገር ግን ደግሞ እሷስ መርዶ እንዳላት እንዲሁ ሆዷም እየነገራት ነበር። ከትንሽ ቆይታ በኋላ እንዳለችውም እፉ የሆነ ነገር ተፈጥሮባታል። በፂ ስልክ ይደወልበታል። ፂም ደግሞ ተኝታ ነበር። ፂ እፍረታ እያላት ነበር። እፍረታና ያፌት የያዙት መኪና ተገለበጠባቸው ይባላል። አይ እንደዛ አይሆንም። አይ ቢኒ ምን እያልከኝ ነው? አይ ቢኒ ምን እያልከኝ ነው? እባክህን በዚህ ጊዜ የውሸት መረጃ እየበዛ ነው። ይሄ ነገር እንዴት ነው? አረ እርግጠኛ ነኝ ጽ እኔም ያየሁት እኮ ያፌትና ጽ በሚለው መረጃ። እባክህን ብላ ጽ ወዳውኑ ማልቀስ ጀመረች። እንዲሁም ደግሞ አሁን የት ናቸው እያለች ነበር። ከገቡበት ሆስፒታል አሁን ወጥተዋል። የግል ሆስፒታል ገብተዋል ተባለ። በቃ ለወንድሜ ልንገረው ለወንድሜ። አይ ናታና ገነት ይህንን ነገር መስማት የለባቸውም። ባይሆን ለቤዚ ንገሪያት እንጂ ለማንም እንደትናገሪ። በቃ እሺ ብላ ጽ በጣም ደንግጣለች። መጀመሪያው ደግሞ የነፂን እንዲሁም ደግሞ ነገር እያወሩ ነበር። ቤዛና ጽ ማለት ነው የማለቴ የኤፎን ነገር እያወሩ ነበር። ከዛ ድንግጭ ብላ እዛው ቤዛን ለመጥራት እግሯ ጫማ ስታደርግም ዝም ብላ እየሮወጠች ነበር። ይቺ ሉሊት ተብያው ደግሞ አሁኑኑ ወዳውን እሷን ማረጃው ደረሳት መሰለኝ። እሷ መረጋጋት የሚባል ነገር የላት። ኤፉና ያፌት ሞቱ እያለች ነበር። በዛን ሰዓት ደግሞ መለስ ብላ አንድ የበዝንጫል እያለቻት የማትረቢ አንቺ እኮ ቢሞትልሽ ደስታሽን መቆጣጠር አትችይም አይደል እያለች ሪውጫውን ትቀጥላለች። ሪውጫውን እየቀጠለች ባለች ሰዓት ይቺ ማናት ሉሊት ተብዬም እሷም ተከትላት ይሄዳለች። ነገር ግን ደግሞ ብትሄድም ልደርስባት አልቻለችም። ቶሎ ስለምትሄድ ይቺ ደግሞ ያው በቦታው የምትሾካሸክ ስለሆነ አልደረሰችበትም። ነገር ግን ደግሞ ቤዛም እዛው ስፖርቷን እየሰራች ስልኩ እየደጋገመችን ብትደውል ቤዛም ስልኩን ልታገኘው አልቻለችም። በመጨረሻም ቤዛ ስፖርት እየሰራች ነበር። በመጨረሻም ከአንድ ልጅ ነበረች። አይ የኔ ጓደኛ ብላ የጠፋችው የጓደኛዋን ነገር የእያንዳንዱን ልትነግረው ነበር። ነገር ግን ደግሞ ኢኔስ አንተ ማን ስለሆንከ ነው የሚለው ነገር መሰል ውስጧ እየተመላለሰ አይ በቃ አሁኑኑ መሄድ አለብኝ ከዚህ በኋላ ካንታም ድጋሜ ማገናኘት የለብንም እያለችው ነበር። እንዴ ቤዝ ምን እያልሽ ነው? እኔ ባጠፋሁት ጥፋት ካላ እኔን ወቀሽኝ፣ በሌላ ሰው ጥፋት ደግሞ እኔን መውቀስ አትችይም። ምን እያልሽ ነው ቤዝ እያላት ነበር። አይ በቃ እኔ አሁን ከዚህ በኋላ ማንንም መቅረብ ወይም ደግሞ ማንንም እንትን ማለት አልፈልግም እያለችው ተነስታ ትንሽ እየተጓዛች ባለች ሰዓት ስልኩ አሁንም ይደውላል። ይጠራል ማለት ነው።
ሲጠራ እንዴ ቆይ ግን ይህንን ያክል እየደጋገማ የሚደውለው ማን ነው ብላ ስልኩን ስታነሳ ጽናት ምን ነው ቆይ ግን ይህንን ያክል የምትደውይው በሰላምሽ ነው ወይስ የተፈጠረ ነገር አለ? ቤዝ ኤፉ እያለች በጣም ደንግጣለች። እንዴ ኤፉ ምን ሆነች እያለች ቤዝም እዛው ባለችበት ፍዝዝ ብላ ቀረች። ኤፉ ብላ ይችም ያው የውስጧን አውጥቶ መናገር እያቃታት ነበር። በዛን ሰዓት ቤዛም እዛው ባለችበት የድንጋጤ መሰል እዛው ዝም ብላ እየዛዞረች ነበር። ነገር ግን ደግሞ የሚገርመው ነገር ይቺ ሉሊት ተብየው ትደውላለች። የፂን እንትን መያዝ ስላቃታት በቃ ያላት አማራጭ ስልኩን አውጥቶ ወደ የኤፎን እናት ጋር መደወል ነው። እንዴ እየደወለች እቺ ደሞስ ምን ልትላይ ነው በዚህ በጠዋት የምትደውለው እያለች እሷም ስልኳን አታነሳም። ገኒም ስልኳን ዝም እያለች አሁንም ደጋሚ ትደውላለች። በሁለተኛው ወይ በሶስተኛው መሰል አነሳች። ስታነሳ ቆይ ግን አንቺ ሴትዮ እኔን እኮ አትወጂኝም። እኔ የእያንዳንዱን ነገር ቶሎ እንደሰማሁኝ ላንቺ አደርሳለሁኝ። አንቺ ግን ደግሞ ለኔ ቦታም የለሽም፣ እንዲሁስ ባይሆን ምስጋናም የለሽም እያለቻት ነበር። አሁን ምንድነው የምትቀባጥሪው በዚህ ጠዋት? ግን ጠዋት ሆኖ ምን ባልተሽ ነው እንዴ? የበላሁት ነው የምትጠይቂኝ ወይስ ደግሞ የደወልሽበት ነው የምትናገሪው እያለቻት ነበር። በዛ መሃል ደግሞ ዳግም አይኗን እያያ እዛው እሱም ቆሞ ምን ልትል ነው ምን ልንሰማ ማለት ጥርጣሬው ውስጡ ስላለ እያዳመጣ ነበር። ፊቷን እያያ ባይሆን ይቺም ምንም ሰትል ቪዲዮ ቆማ ማለት ነው። በጣም የሚያሳዝነው ለአንዳንዴ ለሆነ ነገር መቸኮል ጥሩ ነው ብዬ አላስብም። ለወንድሜ እነግራለሁ እንዲሁም ደግሞ ስትል አይ አሁን ናታና መስማት የለባቸውም እያላና እባክሽን ናታና ገኒ ይህንን ነገር መስማት የለባቸውም። ስለዚህ ባይሆን ለቤዚ ንገሪያት እንጂ ሌላ ሰው ማንም ማወቅ የለባትም እያላ ነበር። ይቺ ደግሞ ሉሊት ተብየው ልትነግራት አንድ ሁለት እያለች ነበር። ነገር ግን ደግሞ ደግነቱ ስትነግራትም ቪዲዮ ቆመዋል። ቤዛ በዚህ ሰዓት በጣም ተጨንቃለች። ከራሴ በላይ የሚወዳት እንዲሁም ደግሞ ይህንን ሁላ ማደርግላት ለሷ ብዬ በየቦታው ይህንን ወረቀት እየለጠፍኩኝ ባለው ሰዓት እንዴትስ ጓደኛዬ ፖሊስ እንደሆነች ለኔ አልነገረችም? እንዴትስ ደግሞ ይህንን ነገር ደግሞ ቤዛ ማለት ኤፉ ልታቅ ትችላለች የሷን ፖሊስነት እያለች ቤዛ በዚህ ሰዓት በጣም ጭንቀት ላይ ውስጥ ናት። የምታደርገውም እንዲሁም ደግሞ የምታማክረውም ሰው ጠፍቷል። ያ ልጅ ነበር ሰሞኑን ከጎኗ ትንሽ እንትን ያለው ቀረብ ማለት ጀምሮ ነበር። አሁን ለታ ግን ከሷ አማራቅ ፈለገች። ማንንም ማመንና ማንንም መቅረብ አልፈልግም ብላ ቆርጣለች። ግን ደሞስ ለምን እንደዛ ትኛለሽ? እኔ ባጠፋሁት ነገር እኔን ወቀሽኝ። በሌላ ሰው ታሪክ የሌላውን ሰው ታሪክ አምጥተሽ እኔ ላይ ያ ነገር ይከሰታል ማለትሽ በጣም ስህተት ነው እያላት ነበር። ያላትን ቢላት ምንም ቢላት እሷም ልትቀበለው አልቻለችም። ግን ደግሞ በጣም አዝናለሁኝ፣ ያኔ ሰሞኑን አዝኛለሁኝ፣ እንዲሁም ከፍቶኛል እያለችው ነበር። እባክሽን ቤዛ ምን እንዳስከፋሽ ንገሪኝ፣ ምንድነው ችግሩ? ምን ተፈጥሮ ነው እያላት ነበር። ቤዛ በዛን ሰዓት በጣም አዝናለች። ጓደኛዋን ያልፈለገችበት ቦታ እንዲሁም ደግሞ ያልጠየቀችው ሰው የለም። በዛኔ በታሰርኩን ሰዓት እሷ ነበረች ከጎኔ። አሁን ግን እኔ ምን አይነት ጓደኛ ነኝ? ለሷ አልሆንኩም እንዴ? እሷንስ የትም ትኖር የት ፈልጌ ማግኛት አልቻልኩኝም እንዴ ብላ ተጽታ ነበር ሰሞኑን። አሁን ደግሞ ቤዛ ማለት ኤፉ ፖሊስ እንደሆነች ስትነግራት ለጺ ነገር ግን ደግሞ ጺም ይህንን ነገር ቤዛ ታውቃለች በማለት ኤፉ ቤት በሄደችበት ኤፉ ቤት ነበር ይህንን ፎቶ እያየች ነበረው። የዛን ሰዓት ኤፉም ልትነግር ፍቃደኛ አልነበረችም። ነገር ግን ደግሞ ጺ እንደምንም ቢላ ነገሩን እንትን እያለቻት ነበር። በዛን ሰዓት አንቺ ደግሞ ጺ አንድ ነገር ካሽ እኮ አትለቂም፣ በቃ እዛው ድርቅ ነው የምትይው፣ ነገሩ ይነግረሻለሁኝ። ግን ይቺ ልጅ ፖሊስ ነበረች።
ነበረች ማለት ምን ማለት ነው? ይቺ ልጅ እኮ የቤዛ የቅርብ ጓደኛዋ ናት። አሁን ፖሊስ ናትስ የሚለው ደሞስ እንዴት ነው እያለች ነበር ኤፉም በዛን ሰዓት ማለት ቤዛ ማለት ጽ ማለት ነው። ኤፉን እንደዛ እያለቻት ነበር በዛን ሰዓት ኤፉ ነገሩን ልትደብቅ ብትሞክሩም ነገር ግን ደግሞ ጽ ነገሩን ድርቅ ስላለችባት ግን አሁን ላይ ያፌት ሳያስራት ያፌት ሳያግታት አልቀረም መሰለኝ እያለች ነበር። በዛን ሰዓት ደግሞ ያው ሰሞኑን ቤት አይደለች ጽየችን ልጅ ነገር እየደጋገመች ስታወራ ስለሰማች ማለት ቤዛ ይቺን ልጅ ነገር እየደጋገመች ስታወራ ስለሰማች ታነስታ ከመጣች በኋላ አንቺ እኮ የምትፈልጊያትን ልጅ እንደዛ ብስትላት ቤዛ በዛ ደግሞ ግራ ተጋብታ እዛው በዛው እየተመላለሰች በአንድ ቦታ አንዱን ቦታ አሁንም ሄደችው ቦታ አሁንም ትሄዳለች። ይሄ ማለት ንዴት እንደሆነ ነው የሚያስታውቀው። እንዴት ልታውቃ ቻለች ፖሊስ እንደሆነች? አሁንስ ፖሊስም ይሆን ምንም ትሆን የት ነው ያለችው ሲሆን እያለች ግራ ግብት ብሏታል። ለማንኛውም ቪዲዮ የዛሬው ትንሽ ያሳዝናል። በቀጣይ ደግሞ ምን ይምጣ ምን የምናይ ይሆናል። ኤፉ አሁን ላይ በጣም ችግር ውስጥ ገብታለች። ለናታን ብላ ድብቅ ሆና እንዲሁም ደግሞ ነገሮችን ሁላ በድብቅ እየተከታተለች ነበር። አሁን ደግሞ የሚገርመው ነገር በመኪና አደጋ ደርሶበታል። ይህም ሆና ያም ሆና ደግሞ አብረን የምናይ ይሆናል። ደስ የሚለው ነገር ደግሞ ናታን አሁኑኑ ግደሉት ባለበት ናታ ተርፈዋል። ግን ደግሞ ጽን ችግር ገጥሞታል ማለት ኤፉን ችግር ገጥሞታል። ኤፉም ደግሞ ናታ እየደጋገማ እየደወላ ነበር። የኔ ጨረቃ እባክሽን ስልኩን አንሺው እያላ ነበር። የሱ ጨረቃ እንደሆነች በመኪና አደጋ ገብታ ቁጭ ብላለች። ዞሮ በሚመጣው ቪዲዮ የሚመጣውን አብረን የምናይ ይሆናል። ለዚህ ቤት አዲስ የሆነው ሰብስክራይብ ማድረግ አትርሱ። ነባሮችም እንደዛው ላይክ ሼር እያደረጋችሁኝ ብታበረታቱኝ ደስ ይለኛል። በያላችሁበት ዓለም ዳርቻ የአላህ ሰላም እንዲሁም እዝነት በረከት ርህራሄ ከእናንተ ጋር ይሁን እያልኩኝ ሰላም አለይኩም ወራህመቱላሂ ወበረካቱ። ባይ ባይ።